የዳጣዬ ልደት አስገራሚ ስጦታዎችን እያዘነበ ይገኛል። በትላንትናው ዕለት እንግዲህ በውሃና በአብርጌድ ያየነውን ስጦታ የሚያስንቅ ደግሞ በናታል በኩል የተሰጣት የዳጣ ስጦታ በጣም በሚገርም ሁኔታ ነው። የአንገት ሀብል ሆኖ እወድሻለሁ የሚል ጽሑፍ ያለበት ነበር። እሱም ለእሷ ብቻ ሳይሆን ለራሱም አድርጓል። ይህ ነገር እንግዲህ አስደምሟቸዋል። በተለይ አብርጌት ደንግጣ ፍዝዝ ብላ ነበር እየተመለከተች ያለችው። ይህንን ያደርጋል ብላም አልጠረጠረችም ነበር። ወይዘሮ ማርታን ግን አናዷል። አቶ ደረጀን ግን አስደስቶም አስደንግጧቸዋልም። ምክንያቱም እንግዲህ ዳጣ ይህንን ነገር ያደርጋል አልመሰል። እሷ አንተን ጠቅልዬ ፎቶግራፍህን ነው ስጦታ የምሰጣት። ምክንያቱም እሷ አሁን በአሁን ሰዓት የምትወደው ነው የምታገኘው። እናቷን በሰጣት ደስ ይለኝ ነበር፣ እናቷን አላቃትም እና ስለዚህ በልደት ቀን የሚሰጠው የሚወዱትን ሰው ነው በማለት የእሱን ፎቶ በፍሬ እንደሰጠኝ በትላንትናው ፓርት አይተን ነበር። በዛሬው ደግሞ ያስደመመው የእሱ ነው። እወድሻለሁ የሚል የአንገት ሀብል አሰርቶ አንገቷ ላይ አሰረላት። የዚህን ጊዜ ነገሮች በይፋ ወጡ። ወይዘሮ ማርታ ግን ያልጠበቁት ሆኖባቸዋል። ወይዘሮ ማርታ የሚፈልጉት አብርጌድን ለናታል ነበር። በተደጋጋሚም እየጠየቁት ነበር። ሆኖም ማስገደድ እየሆነባቸው ደረጃ ነበር ሄደው። እኔ ተማሪ ነኝ ገና ራሴን አልቻልኩም ቢላቸው እንኳ መኪናውንም ቤቱንም መተዳደሪያውንም እኛ እንሰጣለን፣ አንተ ብቻ ወንድ ልጅ ከነቃጭሉ አሳቅፈኝ እያሉ ቢማጸኑም እንግዲህ ገንዘብ ልቤን አይገዛውም ፍቅር እንጂ ያለው ናታን እንግዲህ ለፍቅር ለዳጣ ነው። ጊዜም ዳጣ የአቶ ደረጀ ልጅ መሆኗንስ ናታን ስለሚያውቅ ሀብቱም ንብረቱም መሰጠት ካለበት ይሰጠኝ እርስዎ ተሳስተዋል፣ አላሰቡትም መሰለኝ። እኔ ግን ውስጡን አስቤያለሁ። ዳጣን በገንዘብ አይደለም የምገዛት በፍቅር ነው የምገዛት ብሎ ነው የተናገረው። በዚህን ጊዜ አቶ ደረጀ እዚህ ቤት ውስጥ ምን እየተከሰተ ነው ያለው ልትነግሩኝ ትችላላችሁ ወይ በማለት ይናገራሉ። ማነው አፍቃሪውስ? ማነው ተፈቃሪውስ? ከዚህ በፊት እኮ ናታልን ጠይቄው ዳጣንም ሆነ አብርጌድ እንደ እህቱ እንደሚያቸው ነው የነገረኝ። ምን እየተካሄደ ነው እያሉ ቢናገሩም ቢሆንም ደስ ብሏቸዋል። ወይዘሮ ማርታ ግን ናታልን የፈለጉት ለአብርጌድ ስለሆነ አብርጌድን ፊቷን ሲያዋት ከፋ ብላ ስለነበረ እንደ ተከፋይ ሲያውቁ ሳባ አድርገው ወደ ውስጥ ይዞ ይገቡና አብርጌድ አሁን ያንቺ መከፋት ምን ይባላል? መጀመሪያውን እኮ ጋና ዳጣ ሳትመጣ መድረኩም ልጁም በባዶው ያንቺ ነበር። ግን የዛን ጊዜ ጸባይ ነስቶሽ ነበር። ጸባይ የለሽም አስተካክል እያልኩ ደጋግሜ ተናግሬ ነበር። ሆኖም አንቺ ግን በፍጹም ልትመለሽ አልቻልሽም። መልክሽ አንሶች ሳይሆን ጸባይ ነው። የሰው ልጅ ደግሞ ከሰው ጋር የሚያኖረውና የሚመረጠው በጸባው ነው። ዳጣ እኔ መልካም ልጅ ባትሆን ኑሮ ተቀብዬ አላሳድጋትም ነበር። ከእናንተም ጋር ባትስማማ ኑሮ አትኖርም ነበር። ሆኖም ግን ናታልና ዳጣ ላይ የማየውን ጸባይ ከአንቺ ላይ አንድ ቀን የማይቸው አላውቅም። በእርግጥ አንቺ ጎበዝ ነሽ፣ ቆራጥ ነሽ። ላልሰብሽው ዓላማ ፊት ለፊት ነው የምትናገሪው። ግን ይህንን አንዳንድ ሰዎች አይፈልጉም። ቢያንስ እያወቅሽ እንዳላወቅሽ የሚሆን ሰው ትልቅን አክብሮ ለትልቅም ለትንሽም ወረድ ብሎ ደፋ የሚል ሰው እያዩ እንዳላዩ የሚሄድ ሰው ነው በአሁኑ ሰዓት ተፈላጊነቱ እንጂ በአሁኑ ሰዓት አንቺ በእንደዚህ አይነት ነገር ስትጋጭ ሲያይሽ ነገ አግብቻት እኔንስ ትነዘንዘኛለህ ነው የሚልሽ። ስለዚህ ይህን ጸባይሽን አሻሽያ ሺህ ጊዜ ብናገር አንቺ ግን በፍጹም ልታረጊው አልቻልሽም እና ምን ይደረግ ነው የምትይው? አሁን ለምን ታዝኛለሽ? በማለት ነበረ የተናገሩት። አቶ ደረጀ ራሱ ወይኔ እነዚህ ልጆች ከአንድ እናትና አባት ወልጃቸው ቢሆን እንዴት ያምሩ ነበር። ናታልስ የእነሱ ወንድም ሆኖ ቢሆን እንዴት ደስ ይለኝ ነበር። ከሚያገባቸው ይልቅ ወንድማቸው ሆኖ አብሯቸው ቢኖር መልካም ነበር እያሉ ሁላቸውንም ፍቅራቸውን ሶስታቸውን አንድ ላይ እያስተያዩ ይመኙ ነበር። እንግዲህ ምንም ማድረግ አይቻልም። ናታል ግን አሁን ለዳጣ ይፋውን አወጣዋለሁ ስትለው ስለነበር እሷ እንዴ በፊት እኮ እኔ ላውጣው ስልሽ አታውጣውት ነበር፣ አሁን ጭራሽ እኔ አፈነዳዋለሁ እያልሽ ስለነበረ በስጦታ መልክ እኔ አፈነዳሁልሽ፣ ይኸውልሽ እወድሻለሁ ብዬ ሲል ሁሉንም አስደምሟል፣ አስገርሟል ማለት ነው። እንግዲህ በዚሁ በቀጠለው ደግሞ ይቺ ዘበኛውና ሰራተኛይቱም ቀጣይ ሰርግ ድል ተብሎ እንደሚድሯቸው ማንን ከማንም እንደማይለዩ ሰውን በሰውነቱ እንደሚያከብሩ የፈለጉትን ነገር ማድረግ እንደሚችሉ አንተስ አለ ማነች ለዛ ገዙ አንተስ ስጦታ ልትሰጣት አዘጋጅተህላታል?
አንቺስ አላት። እኔ አላዘጋጀው ምን አለኝ ብለሽ አንድ ልብ ነው ያለኝ፣ ልቤንም ላንቺ ሰጥቼሻለሁ አላት። ድመት ነኝ እንዴ እኔ ልብ የምትሰጠኝ ልብ የምበላው ድመት መሰልኩህ አለችና ቁጭ። ዳጣ በጣም ተደናግጣ ዝም ብላ ፈዛ ስለነበር ምን ሆነሽ ነው ዳጣ ይሄ በማለት ወይዘሮ ማርታ ይናገራሉ። እኔ ዝም እንዳለች ምን እንዳደረጋት እኔ አውቃለሁ አለች። ምንድን ነው እሱ አለች። ደስታው ነው በልደቷ። ከልደት በላይ ምን አለ? ደስታ እኮ ልደት ነው። ስለዚህ ደስ ስላላት ነው አለ። አይደለም እኔ እንደዚህ አይነት ከጎዳና ወድቄ እንደቀረሁት እንደዚህ አይነት ቤተሰብ አገኛለሁ ብዬ መቼም አልሜም አላውቅም ነበር። ግን ዛሬ ለዚህ ቤተሰብ በቅቼ እነ ዳጣና እነ ናታልና እነ አብርጌን እንደ ውሃ እንደ እህት ሲያዩኝ እናንተ እንደ ወላጅና ስትንከባከቡ ሳያ ነው ያስደሰተኝ በማለት ትገልጻለች። በዚህን ጊዜ አይዞሽ ምንጊዜም ቢሆን አንቺ መልካም ልጅ ነሽ በማለት ይናገራሉ። እንግዲህ ወይ እንትና ደግሞ መቼም ውሃ የተናገሯትን ካልፈጸሙ ሽማትለው እንግዲህ የታለ የሰላም ልጅ ለእኔ እኮ ስጦታ ሰላም ልካላታለች ስትይ ለእኔስ ምን ልከልኛለች ስልሽ ልጇን ወንድ ልጇን ሰጥታሻለች ብለሽኛል እማዬ አመጣሽልኝ ወይ በማለት ትጠይቃታለች። ከብቶቹን ደግሞ አምጫቸውና ከዚህ ግቢ አድርገሽ እኔና ገዙ እንከባከባቸዋለን፣ ወተቱን ደግሞ የሰላም ልጅ ይጠጣል ብላ ቁጭ አለ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርቲ ይዘን መተናል። እንግዲህ ወይዘሮ ማርታ የሚመኙት እንግዲህ እንደ ሰላም ያለ ድንቡሽቡሽ ያለ ልጅ የሰጠሽኝ እንደሆነ እንደምኮራብሽ አለ አይደለ ናታል አሉ። አቤት ይታየኛል። ኤቢ ያገባሽ ቀን አዲስ አበባ ሙሉ አዲስ አበባን አዘግቼ ነው ማጥለቀልቀው ያረገረገ ሰርግ ማደርገው እውነት ያሉ። ያው እንግዲህ ዳጣንም ማነው አብርጌድንም በአንድ ቀን እንድራለን አሏት። ደረጀ ደግሞ በሉ ኬኩን አምጡት ገዚ ውሃና ምጥንን አምጡ ሲባሉ ኬኩን እንግዲህ ይዛው አጅሪት ወደ ክፍል ይዛ ሄዳ ነበረ። ውሃ ከሌለች ቤቷ አይደምቅም፣ ኬክ ከሌለ እዚያ አትኖርም ማለት ነው የታለች ስትባል አጅሪት ኬኩን ይዛው ክፍል ወስዳ ከፋፍታ ብቻዋን አይኑን ታያለች። ውሃና ኬክ እኮ ማለት መጠን እንግዲህ ሂጂ እስኪ የት ናት ያለችው ፈልጊያት ተብላ ስትላክ አጅሪ ኬኩን ታቅፋ አልሰጥም እያለች ታገኛታለች። እንደውም ኬኩን ሳንሰጥ ሳሩ ውስጥ ወስደን እንደብቀው አለቻት። ኧረ እኔ እንደዚህ አላደርግም እና አባዬ ደግሞ እየጠበቁሽ ነው እኔ እንሂድ ብትላትም አልሄድም አለች። እሺ እንግዲያስ እኔ ለማየ ነግራታለሁ ነግሬሻለሁ አለች። እና ተናገሪ ምንድነው? እነም ኬኩን እጠብቃለሁ። ኬኩን የምትጠብቂው ምን እንዳይሆን ነው? ካንቺ እንዳይፈራ ነው አለቻት። እኔ አያገባኝም ለማየ ግን እናገራለሁ ስትል ምጥን ትናገራታለች። እሷ ግን ኬኩን እንግዲህ በግላጭ ክፍሏ ውስጥ ይዛ ከፍታ እበላዋለሁ እኔ ከፍተዋለሁ እያለች እንግዲህ እያለ እየቀማመሰችውን በሚያስቅ ሁኔታ እየቦጫጨቀችለትም ነበር። እንግዲህ ገዜ በጣም ሙዚቃ ዘፋኝ መሆኑን አይተነዋል። እየዘፋፈነ አንተ ኩራት ነው ምንድን ነው ሰው እየጠበቀ ማትመጣ እያለ ለዛ መጣችለት። እኔ ኮርቻ አላቅም ይኸውልሽ አላት። የገዜ ሰው አከብራለሁ እንጂ አልኮራም እኔ ገዜ ድንበሬን ማውቀለኝ ኩራትማ እስከ አፍንጫ ደርሷል አለችው። እንዴ ብኮራስ ምን ያንሰኛል? አሁን እናንተ ብለሃል ወሬ አታብዛላ ቶሎ አለችው። እንደው በጥብቁ ብንነጋገር ምን አለበት? የምን ጥልቅ ነው አለች። አብረን ሆነን እንደው የባጥቆጡን ብናወራ አላት። አንቺም መቼም አናወራም ከዚህ ቀደም ነግሬያለሁ። ትረሳለህ እንደ አንተ አለች። እንዴት እረሳለሁ? እሱማ መውለድ አትችልም ብለሽኝ የለ ግን እንግዲህ ላስመስክር ብዬ ነው አለ። ምንድን ነው የምታስመሰክረው? ማስረገዝ እችላለሁ አልችልም ነው የሚለው ነው አላት። በሳቅ ፈነዳይ። ከሌላ ሴት ልትሄድ አለች። አዎ እኔ 2 በሬ ደግሰህ ብታርድም ጫፌን አትነከኝ። ምን ትመስላለህ? በቅሎ አንቺ ተወልጃለሽ እንዴ ከመሆኑ አለ። ብናደርግ እንኳን አንቺ ምንም እንደው የምታደርጊ አይመስለኝም አለና እናደዳት። እና ከማን ጋር አስበን አያት በዚህ በጎረቤት እንዴት አይነት ልጅ አይመልክ አንቺዬ አይ ጎበዝ እንደ ያንን ውበት ይዛ ሰራተኛ ትሆን አላት። እንደው አንድ ቀን ጠቅሳኛለች በዛ ብቅ ማለት አይቀርም እሷ ነው የምሞክረው መውለድን አለ። አይቻታለሁ እሺ አለች። ለዛ ደግሞ ተናዳ እንኳን አየሻት እሷ ዘንድ ነው ማስረግዛት ና ተብለሃል እሺ ዘበኛ ድሮም ዘበኛ ነው አትመጥነኝም ይሄ አትመጥነኝም ድሮም ዘበኛ ነው የነካከል ምን አይነቷ ናት እንግዲህ አለና የልቡን ተናግሮ
አመሸበት ማደር ብሎ እንግዲህ ከዛ በኋላ ወደ እንትኑ ተቀላቀለ እላችኋለሁ። እንግዲህ ውሃዬም እንግዲህ በዛም ቦትርፍርፍ አድርጋ ሰጥታቸዋለች። የሆነ ሆኖ ትንሽ ብንቆይ መልካም ልደት የሚለውን ታጠፋው ነበር እያሉ እየሳቁ እንግዲህ ኬኩም ተቆርሶ ተበልቷል። እንግዲህ አሁን የውሃ ስጦታ ታይቷልና የአብርጌድና የናታን የቃሪው እንግዲህ የሰላምና የአቶ ደረጀና የማርታን ስጦታ ለማየት ሁላችንም በጉጉት እየጠበቅን እንገኛለን። ምን ይሆን ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁ ላይ የራሳችሁን እንግዲህ ስጦታ እንደዚህ ይሆናል የምትሉትን እስቲ ግልጽ አድርጉልን። በቀጣይ እስከምናየው እኛም በጣም ስለጓጓን እንግዲህ እናንተም ከኛ ጋር እየጓጓችሁ ጠብቁ። ላይክ እያረጋችሁ ስትሉ ነገ ሲለቀቅ ይደርሳችኋል።